ዛሬ ደግሞ በቤዛ ነው የመጣሁት ማለት ነው። ሱራፌል እና ቤዛ ምን ላይ ነው ያሉት? ሱራፌልም አደጋው ከደረሰበት በኋላ ክሱን ትቶ፣ ምክንያቱም ክስ ከከሰሳት እስር ቤት የምትገባው ቤዛ ስለሆነች እሷ ነበረች በጊዜ የመታችው እና አሁን ላይ ግን እርቅ ወርዶ ቤትሽም በስምሽ አዞርልሻለሁኝ፣ ሁሉን ነገር እንደማደርግልሽ 100% እርግጠኛ ነኝ፣ ከፈለግሽም ደግሞ ሳሚን ይዘሽ መምጣት ትችያለሽ ብሏት ነበር ማለት ነው። እሷም ደግሞ እሺ በቃ ይህን ያህል በአንዴ ቅልጥፍጥፍ ያለ ነገር የምትነግረኝ ምንድን ነው? ሱርዬ ግን እውነት ግን ነው? አሁንስ እንዴት ልመንህ እያለች ነበር ማለት ነው። ዶክተሩም እንግዲህ እዛ ቤት ውስጥ ሳሎን ነበረች በመጀመሪያ፣ ከዛ ግን ወታለች። እውነቱን ነግራ ለቤዛና ለሱራፌል ብትናገር አሪፍ ነበር። ከዚህም በፊት ልጇን አግቶባት እንደነበረ ሁላችንም እናውቃለን። ግን አሁን ልጇን እንደመለሰላት፣ አሁን ደግሞ የሳሎንን ልጅ ቲጂ አግታባታለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ እንግዲህ እነ ቤዛ ምን ላይ ደረሱ? ሳሚም ደግሞ የሳሎን ልጅ እሷ የእሱ ልጅ እንደሆነች አቀናል ማለት ነው። አሁን ላይ ግን እሷም ደግሞ አሁን ለመንገር አልፈለግኩም ነበር፣ ታስታወስክ በፊት ላይ ካንተ እንዳረገዝኩኝ አብረን ጓደኛ በነበርንበት ሰዓት፣ ግን እሳ ይህም ሴራ የተሴረው እንግዲህ እሷ ናት ያሴረችው ማለት ነው። እቺ የተረገመች ቲጅም ደግሞ ልጅሽን አልሰጥሽም ብላለች። የሳሎን ልጅሽን እንግዲህ አልሰጥሽም፣ ዶክተሩ እንዳገታት ያንቺን ልጅ አግቼ እኔ ጋር ትቀመጣለች። ሳሚም ደግሞ ማስወገድ እፈልጋለሁ፣ ሳሚ ከተወገደ ሌላ ነገር ምንም አልፈልግም ብላ አሁን ላይ ለቤዛ የተቆረቆረች መስላ ሁሉም ሰው አግልሏታል። ሱራፌልም እዛ ቤት እንዳትገባ፣ ምክንያቱም የቤዛ ጓደኛ ስለነበረች በፊት ላይ ሱራፌልን ደግሞ በጣም ትወደዋለች ቲጂ ስለምትወደው ይሄ ነገር ዶክተሩም ደግሞ እዛ ቤት ውስጥ እኔ ብቻ ነን የምናውቀው። ስለዚህ ሳሎንን አሁን እያንዳንዱ ነገር ልጅሽን እሰጥሻለሁ። ከዚህ በፊትም ቤዛን እንዲገላት ያደረገው እሱ ቢሆንም ግን አሁን ሁሉንም ነገር እርሹና ወደ ራስሽ ተመለሺ ይላታል። ልጅሽን እሰጥሻለሁ እምልሽን ነገር እያንዳንዱ ነገር መረጃ ታቀብኛለች ስላላት፣ እሷም ደግሞ ኩቻና ሳሚ ሊጋቡ ስለሆነ እነሱ ጋር የሄደች ወሬ ትለቅማለች። ወሬ በለቀመኝ ሰዓት እንግዲህ እያንዳንዱ ነገር እሱም ይነግራታል ማለት ነው። ቆይ ምን ለማድረግ እየሞከርክ ነው? ቆይ ልጄን ከሰጠኸኝ በቃ ሌላ ነገር ምንም እኔ ካንተ አልፈልግም፣ ራቅ በልልኝ እያለች ትነግረዋለች። እሱም ደግሞ ትሰሚኛለሽ፣ ሁሉንም ነገር እያንዳንዱ ነገር መረጃ ካልነገርሽ ብሎ ያስፈራራታል። እያለቀሰ ትለምነዋለች። ቲጅም ደግሞ ቆይ እዛ ቤት ውስጥ እነ ቤዛ ቤት ሰራተኛ ብለሽ የገባሽው ልጅ ነሽ አይደል? በቃ እኔና አንቺ አሁን አብረን እንሰራለን። ይህን ስራ ደግሞ ስንሰራ ማንም ሰው ማወቅ የለበትም። ስለዚህ ቤዛን ትከታተይልኛለሽ፣ እኔም ደግሞ ስራዬን እቀጥላለሁ እያለ ትነግራታለች ማለት ነው። እሷም እንደዚህ እያለች እያለቀሰች እንዴ ምን ማለት ነው? እሺ ልጄን እንኳ ሰጪኝ፣ ልጄን እንኳ መልሽልኝ። አንቺ የኔን ልጅ ምን ታረግልሻለች? አግተሽ ብትይዣት ምንም አታደርግልሽም። ስለዚህ አንድ ፍሬ ልጅ ምንም ባትማታቀው ተምታግሻት ርክስ ልጅ መልሽልኝ እያለ ትነግራታለች። እሷም ደግሞ ይህን ማድረግ የምትችይው ምንም ነገር አንድም ሳታስቀሪ ወሬ እየለቃቀምሽ ካልነገርሽ ስላለቻት፣ እሷም ለሳሚ ትሄድና ትነግረዋለች። ሳሚም ደግሞ እንዴ ምን ማለት ነው? እና ሳሎን አንቺ በፊት እርጉዝ ነበርሽ? ያረግሻል ልጅ የኔ ልጅ ናት ይላታል። ከዛ አሁን ልጅሽ የት ነው ያለችው? ልጄን አግታብኛለች። ማናት ያገተችው? ይላታል ማለት ነው። ያገተችብኝማ ቲቺ ናት ትልና እሱም ሳሚም ደግሞ ወደ ቲቺ ይሄዳል ማለት ነው። ቲቺን ጉሮሮዋን ይዞ ልጄን ትመልሻለሽ ወይስ አትመልሽም? ይላታል። ምን ለማለት ፈልገህ ነው? እኔ አንተ ልጅ ምን ልታደርግልኝ እይዛታለሁ? ምን እያልክ ነው? ትለዋለች። በቃ ልጄን ነው የምፈልገው፣ ልጄን መልሽልኝ እያለ እሱም እያስፈራራ ይነግራታል። ከዚህ በኋላ አንገቴን ዝም ብለህ አትነቀኝ እንዴ ስለት ይይዝና ያስፈራራታል። ምን ይሄ ብቻ አሁን እገልሻለሁ ካልመልሽልኝ ስላላት አስፈራርቶ እሷም ደግሞ ተነስታ ትሄዳለች። እሺ ዶክተሩን በአጋጣሚ ሆኖ ይደውልና ይኸውልህ አሁን እንትናን ኩቻን ይቻታለሁ፣ ኩቻ ከኔ ጋር ናት፣ ምን ታመጣለህ? ይለዋል።
እባክህ ዶክተሩ ኩቻን ልቀቃት። ኩቻ እኮ ምንም አታውቅም፣ አንድ ፍሬ ልጅ ናት፣ በዛ ላይ ምንም የለችበትም። ኩቻን መልቀቅ አለብህ እያለ ይነግረዋል። ምክንያቱም አሁን ላይ ዶክተሩ የሚፈልገው ቤዛን ማጥፋት ወይም ደግሞ ሱራፌልን ማጥፋት፣ ከዛም በኋላ እንትን መቀበል ይፈልጋል። እዛ ቤት ውስጥ በጣም ትልቅ ነገር ንብረት፣ የአባቴ ንብረት ነው፣ የቤዛን አፍቅሯት ወይም ወዷት ሳይሆን ለማጥፋት ይፈልጋል። ይህን እንዲህ እያደረገ እስከ መቼ ድረስ ነው የሚቀጥለው እያለ ዶክተሩም እንደዚሁም ደግሞ ቤዛ አሁን ላይ ከሱራፌል ልጅ መውለድም ሆነ ሁሉን ነገር ስለተስማማች እሺ ብላ እዛ ቤት ውስጥ ገብታለች። ሳሚም ደግሞ ሁሉንም ነገር እሺ ማለት አለብሽ፣ እሱ የሚልሽን ነገር እምቢ አትበይ ብዬሻለሁ ቤዝዬ እያለ እስከ መጨረሻው ድረስ ከጎንሽ ነኝ፣ ምንም ቢፈጠር ምንም ቢመጣ አብሬሽ ነኝ፣ እያንዳንዱ ነገር አስተካከልልሻለሁ፣ ሁሉንም ነገር እሱ ወደ ውጭ ቢወረውርሽም እኔም ደግሞ እሱን አውጥቼ እወረውረዋለሁ፣ ግራ እንዳይገባሽ ቤዝዬ እያለ እያንዳንዱ ነገር ያስረዳታል። እሷም ሳሚን ተመክታ ስለሆነ እስከ ዛሬ የምትንቀሳቀሰው፣ አሁን ግን ሳሚ በፊት እንደሚወዳትና እንደሚያፈቅራት ይነግራት ነበር። አሁን ላይ ግን ያ ነገር ሁሉ ተቀይሮ ከእንትና ጋር ሆናለች፣ ከሱራፌል ጋር ከቀድሞ ባለቤቷ ስለሆነች እንግዲህ ይሄ ነገር ወደየት እያቀና ነው። ሳሚ አሁን ላይ ኩቻን እኔ አፈቅራታለሁ፣ ኩቻን እወዳታለሁ፣ ስለዚህ ሌላ ነገር ምንም አልፈልግም። ኩቻም ደግሞ አሁን ሳሎንን እባክሽን አታልቅሽ፣ ሁሉም ነገር እኮ ለበጎ ነው፣ ሁሉም ነገር ይስተካከላል ውዴ፣ ስለዚህ የማይስተካከል ነገር የለም አታልቅሽ እያለች ትለምናታለች። እሷም እንግዲህ እንደዛ ስላለቻት እየለመነቻት እባክሽ ማልቀስ የለብሽም፣ ይሄ ነገር እኮ ሁሉም ነገር ቀሪ ነው፣ ስለዚህ ሁሉንም ነገር አንድ ላይ አድርገን እያንዳንዱ ነገር እንትን እንላለን ትላታለች። እሷም እሺ በቃ ካልሽኝ እያለች ተነስታ ትሄዳለች ማለት ነው። በዚህ ሰዓት ላይ እሷ የምታውቀው ነገር ስለሌላት እያለቀሰች እንባዋን መቆጣጠር፣ ኧረ እባክሽ ልጄን እባክሽን ልጄን ልቀቅልኝ እያለች እያለቀሰች ትነግራታለች። መቼም ቢሆን ልጅሽን እንዲለቅልሽ ከፈለግሽ እኔ የምልሽን ሁሉ ማድረግ አለብሽ ትላታለች። ከዛ ቤት ውስጥ እንግዲህ ከወጣይ በጣም ረጅም ጊዜ ሆኗታል። እንትና ማለት ነው ሳሎን ለነ ቤዛ ሰራተኛ ሆና ብትገባም ከዛ ቤት ውስጥ ግን ከገባይ ረጅም ጊዜ ሆኗታል ከወጣይ ማለት ነው። ዶክተሩም በጎን ይጨቀጭቃታል። እሷ ግን አሁን መረጃ እየለቃቀመ ነው። አሁን ግን ልጇን የሳሚን ደግሞ ያንተ ልጅ ነው ብላ ከዶክተሩ ጋር ልታያይዘው ይመስለኛል። ቅንጅትም ነበረ፣ ቅንጅርቴንም ደግሞ አግቶታል። አሁንም ደግሞ የቀረው እንትና ነበር ማለት ነው። የሳሎንን ልጅ በፊትም ይዟት ነበር። አሁን ግን ሳሚ እንትና ሊያገባት ስለሆነ ኩቻን እንግዲህ አግቶበታል ማለት ነው። እንዴት እሷን ትነካታለህ እያለ ደሙ ፍልት ይልና አሁን እመጣልሃለሁ፣ እመነኝ፣ እገልሃለሁ፣ እሷን ካለቀካት ጥፋቱ ካንተ ሳይሆን ከኔ ነው። ስለዚህ እኔ ራሴ እዛው መጣና ይዋጣልናል። ስለዚህ እሷን እባክህን ልቀቃት፣ ምንም አታውቅም እኮ ምስኪን ናት እያለ ይነግረዋል ማለት ነው። እሱም ደግሞ በፍጹም እንዴ ጥፋቴ እናንተኔ ማን ሆኖ ነው? ምን ለማለት ፈልገህ ነው? ስለዚህ እያንዳንዱ ነገር አሁንም ዛሬ አንላቀቃት የሚለውና እሷን ቲጅን ትቷት ይሄዳል። ቲጂ ከዚህ በፊት የቤዛ ታናሽ እህት ሉላ የምትባል ትተዋወቅና መንትያ ናት። ይኸውልሽ እያለች እዛ ቤት ውስጥ ቤዛን ሆነሽ ቤዛ ሞታለች፣ እዛ ቤት ውስጥ ትገቢያለሽ፣ ዘርፌ ማወቅ የለባትም አክስትሽ ትልና ትነግራታለች። ከዚህ በኋላ የዛ ቤት አባል ነሽ እያለኝ ትሞላታለች። እሷ ደግሞ እንዴት ብዬ ነው የማልወደውን የማላፈቅረውን ሰው እንትንሽ ብዬ የምገባው ባሌ ነው ብዬ የምገባው? ሁሉም ነገር ይቅር፣ እኔ እንደፈለግኩ ሰርቼ አክስቴን አሳክማታለሁ እያለ ትነግራታለች። ቲጂ ግን ይህን የምታሴረው ሱራፌልን ለማግኘት ብላ ነው። ምክንያቱም የእህቴ ንብረት መዳ ላይ አይወርቅም፣ እባክሽን እርጅኝ ትላታለች። እሷም ደግሞ እንዴ ምን እያልሽ ነው? ቆይ ይህ እኮ የኔ ነው፣ ምን ለማለት ፈልገሽ ነው? በሰው ንብረት ለመሞጥ
ትተያለሽ እያለኝ በቃ እንዲያውም ቁርጡን ማወቅ ትፈልጊያለሽ፣ ከኔ እርጉዝ ነኝ፣ ስለዚህ ምንም ላደርግልሽ አልችልም ትልና ሉላም ለቲጂ ትነግራታለች ጥሩ መፍትሄ። እንዲያውም ሱራፌል ልጅ ይፈልጋል እኮ ስለዚህ ልጅ ስለሚፈልግ እዛው ትወልዳላችሁ ትላታለች ማለት ነው። እሷም ደግሞ ግን እሳ ብወልድም እኮ እሱ አይፈልገኝም፣ ምክንያቱም የእንትን ያለ ልጅ ጓደኛ የነበረ ልጅ የለም እያለ ትነግራታለች ማለት ነው። ቲጂም ደግሞ ጥሩ አማካሪ ነሽ በይ፣ ይህን ዘርፌ እንዳታቀብሽ ከፈለግሽ እኔም አልነግራትም እያለ ግን አሁን ሁሉንም ነገር ትነግራባታለኝ። እሷ እዛ ቤት ውስጥ እንዲገባላት የፈለገችው ያው ቤዛን ጥላቻና ሱራፌልን ለማግኘት ነበረ። ይቅርታ ቲጂ እንግዲህ በጣም የምትወደውና የምታፈቅረው ሱራፌልን ትወደዋለች ማለት ነው። እሱ ግን ከቤዛዎች መቼም ቢሆን ቤዛን እያለ በፊት ላይ በእርግጥ አስመስሎባታል ማለት ነው። አስመሳይ ሆኖባት ነበረ የሆነ ሰዓት ላይ አስመስሎ ቤቱን በስምሽ አዙሬ ያለው በማለት በዛ ተጣልተው ነበር ማለት ነው። አሁን ላይ ግን ጥሩ ፍቅራቸው ጨምሯል ማለት ነው። በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ከሱራፌል ጋር። ግን እሳ ይሄ እንትና ደግሞ ሊያስቀምጣት አልቻለም ማለት ነው። ዶክተሩ በጣም መጥፎ ባለጌ ሰው ነው ማለት ነው። እሱ እንግዲህ እስካሁን ድረስ ለቤዛ ያለው ነገር ቤዛን ወይም በፊት ላይ ይወዳት ነበር። አሁን ላይ ግን ሁሉንም ነገር አደርጋለሁ ብሎ ቆፍጠን ብሎ ተነስቷል ማለት ነው። ስለተነሳ እያንዳንዱ ነገር እኔ ራሴ አጠፋዋለሁ እያለ ነው። ይቅርታ ግን እንቅልፋም እንዳትሉኝ እና ሱራፌል አሁን የሚወደው እሷን ነው ማለት ነው። በጣም ይወዳታል። ቤዛን እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን ማለት ነው። በዚህ ሰዓት ላይ ምን እንደሚፈጠር ባናቅም አሁን ላይ አይጥና ድመት ሆነው እያየናቸው ነው ማለት ነው። ሱሪ እንግዲህ ከቤዚ ጋር ፍቅሩን እያጣጣመ ይገኛል ማለት ነው። ትልቅ ነገር እያየንባቸው ነው። በዚህ ሰዓት ማን እንትን ይላል ማለት ነው። በቅርቡም ደግሞ ጥሩ ነገር